ሰላም ሰላም እንዴት ናችሁ? ይህ መረጃ አዲስ አበባ ላይ ለግዠሪ አፓርትሜንት ቤቶችና የንግድ ሱቆች ተመጣጣኝ በሆነ ዋጋ መግዛት ለምትፈልጉ ሰዎች ነው። አዲስ አበባ ላይ የትም ሪል ስቴት ብትሄዱ በማታገኙት ዋጋ በቅናሽ አፓርትሜንት ቤቶችና የንግድ ሱቆች እየሸጥን እንገኛለን። እኔ ስሜ ገመቹ እባላለሁ። የሞን ሪል ስቴት የሽያጭ አማካሪ ነኝ። በዚህ ቪዲዮ ስለ ድርጅታችን ስለ ሞን ሪል ስቴት ያለውን መረጃ ስለ ፕራይሳችን፣ ስለ አከፋፈላችን እና ስለ ዲሊቨሪ ታይማችን እንዲሁም ሎኬሽናችን የት እንደሚገኝ በእያንዳንዱ የምነግራችሁ ይሆናል። እስከ መጨረሻው ተከታተሉኝ። ወደፊትም በዚህ ቻናል ላይ የአፓርትሜንት ቤት መረጃዎች ስለምታገኙ አሁኑኑ ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ቪዲዮችንን ላይክ አድርጉ እያልኩ ወደ መረጃው እናልፋለን። ሰላም ሰላም እንዴት ናችሁ? በዚህ ቪዲዮ ስለ ሞን ሪል ስቴት ያለውን መረጃ እሰጣችኋለሁ። መጀመሪያ ከሎኬሽኑ እንጀምራለን። እንግዲህ የሞን ሪል ስቴት ኮምፓውንድ ግቢ ሎኬሽኑ የሚገኘው አየር ጤና ነው። ከአየር ጤና ወደ ለም ባንክና ወደ ቤተል የሚወስድ ዋና አስፋልት ዳር ነው የሚገኘው ሳይታችን። እንግዲህ ዋና አስፋልት ዳር ስለሆነ ለንግድ ሱቆችም ለመኖሪያ ቤቶችም በጣም ምቹ ይሆናል። በተጨማሪም ደግሞ ሲንግል አፓርታማ አይደለም፣ 8000 ካሬ ላይ ያረፈ ሰፊ የሆነ ኮምፓውንድ ግቢ ነው። በውስጡ 5 ብሎኮች ብቻ የሚይዝ ሲሆን 5ቱ ብሎኮች ከሚያርፍበት መሬት ውጭ ከ3500 ካሬ በላይ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ ቦታዎች አሉ። በተጨማሪም የራሱ ሴኩሪቲ ይኖረዋል። ትልቅ ግቢ ትልቅ ኮምፓውንድ አፓርታማ ነው ማለት ነው እና አጠቃላይ 500 አባወራዎችንና 200 ነጋዴዎችን የሚይዝ ሰፊ የመኖሪያ መንደር ነው ማለት ነው። ሳይቱም የሚገኘው አስፋልት ዳር ስለሆነ በጣም ምቹ ነው። አየር ጤና ስኩል ፊት ለፊት ወይ ደግሞ ከአየር ጤና ወደ ለም ባንክና ወደ ቤተል የሚወስድ ዋና አስፋልት ዳር ነው የሚገኘው ሳይታችን። እንግዲህ አየር ጤና ብዙዎቻችሁ ልታውቁ ትችላላችሁ። የቆየ ሰፈር ነው፣ አዲስ ሰፈር አይደለም። መሀል ከተማ መሀል አዲስ አበባ ነው የሚገኘው። ከትራንስፖርቴሽን አንጻር በጣም ምቹ ነው። የአየር ጤና ታክሲ ተርሚናልም እዚሁ ከሳይታችን አንድ 30 ሜትር ርቀት ላይ ነው የሚገኘው። ስለዚህ ለትራንስፖርቴሽን በጣም ምቹ ነው። ከአየር ጤና ተነስታችሁ ወደ የትኛውም መሀል ከተማ ወደ ቦሌ፣ ወደ ሜክሲኮ፣ ወደ የትኛውም ሰፈር ለመሄድ ወደ መርካቶ ለመሄድ በአንድ ታክሲ ብቻ ማድረስ ትችላላችሁ። ከትራንስፖርቴሽን አንጻር በጣም ምቹ ነው። ሳይቱ አካባቢም ብዙ ፋሲሊቲዎች አሉ። ትምህርት ቤቶች፣ የሃይማኖት ተቋማት፣ የንግድ ማዕከላት፣ ሱፐር ማርኬቶች ሳይቱ አካባቢ ይገኛሉ። ስለዚህ ለመኖር በጣም ምቹ የሆነ ሰፈር ላይ ነው ይሄ አፓርታማ እየተገነባ የሚገኘው። እውነት ለመናገር ሽያጩም አብዛኛው ቤት ተሽጠዋል። ጥቂት ቤቶች ብቻ ናቸው የቀሩት። እንዲሁም እዚህ ቪዲዮ ላይ እንደምታዩት ግንባታቸው ጥንቅቅ ብሎ እያለቁ ሱቆችም እየሸጥን እንገኛለን። አሁን ላይ ጥቂት ሱቆች ብቻ ቀርተዋል ማለት ነው። አፓርትሜንት ቤቶቹ በ3 ዓመት ጊዜ የምትረከቡ አፓርትሜንት ቤቶች ናቸው። የንግድ ሱቆቹ ግን በ1 ዓመት ከ8 ወር ጊዜ የምትረከቡ የንግድ ሱቆች እና ኦልሬዲ ጥንቅቅ ብሎ ግንባታቸው ያለቁ በ2 ወር ብቻ የምትረከቧቸው የንግድ ሱቆችም አለን። ወደ ፕራይሱ ስንሄድ ደግሞ ዋጋችን አዲስ አበባ ላይ የትም ሪል ስቴት ብትሄዱ የማታገኙት ዋጋ ነው። አሁን ላይ በካሬ 77900 ብር ብቻ ነው እየሸጥን የምንገኘው። ኮምፓውንድ አፓርታማ ነው። የትም ብትሄዱ አታገኙም። የኛ አፓርትሜንት ቅድም እንዳልኳችሁ ሲንግል አፓርታማ አይደለም፣ ኮምፓውንድ አፓርታማ ነው። ወደ 4000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ፣ የልጆች መጫወቻ አለው። ስለዚህ ኮምፓውንድ አፓርታማ ሆኖ አዲስ አበባ ላይ የትም ብትሄዱ እርግጠኛ ነኝ በዚህ ዋጋ አታገኙም። በካሬ 77900 ብር ብቻ ነው። 100%ቱን አሁን ሆኖ መክፈል አይጠበቅባችሁም። 8% ብቻ ከፍላችሁ የቤት ባለቤት መሆን ትችላላችሁ። ቀሪውን በግንባታ ፕሮግሬስ የምትከፍሉ ይሆናል ማለት ነው። ወደ አከፋፈላችን ስንመጣ ደግሞ 3 አይነት በጣም ምቹ የሆኑ አከፋፈሎች አለን። አንዱ የአከፋፈል ስርዓታችን አሁን 8% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በግንባታ ፕሮግሬስ ቤቱን እስክትረከቡ የምትከፍሉ ይሆናል ማለት ነው። አዲስ አበባ ላይ ሪል ስቴቶች ላይ እንደምታወቀው 2 አይነት አከፋፈሎች አሉ። አንዱ ታይም ቤዝድ ይባላል። ሁለተኛው ደግሞ ፕሮግሬስ ቤዝድ ይባላል። የኛ አከፋፈል በጣም ምቹ የሆነ ፕሮግሬስ ቤዝድ ነው። ቤቱ እየተገነባ እያያችሁ የግንባታውን ፕሮግሬስ እያያችሁ 8% ትከፍላላችሁ ማለት ነው። 100%ቱን ልክ ስትከፍሉ ቤቱን ትረከባላችሁ። አንዱ አከፋፈላችን ይሄኛው ነው። ሁለተኛ አከፋፈላችን ደግሞ 50-50 የሚባል የባንክ አማራጭ ነው። ድርጅታችን ከወለድ ነፃ የሆነ የባንክ ብድር ያመቻቻል ማለት ነው። እስከ 10 ዓመት ቀስ ብላችሁ ቤቱን ከተረከባችሁ በኋላ እየኖራችሁበት እስከ 10 ዓመት የምትከፍሉት ከወለድ ነፃ የሆነ የባንክ ብድር ድርጅቱ ያመቻቻል። ይሄንን እድልን መጠቀም ትችላላችሁ። አሁን ላይ 8% ቅድመ ክፍያ ብቻ ከፍላችሁ
ቀሪውን በግንባታ ፕሮግሬስ እየከፈላችሁ 50% ብቻ ከፍላችሁ ቤት ትረከባላችሁ። ቀሪ 50%ን ደግሞ ከወለድ ነፃ በሆነ አከፋፈል እየኖራችሁበት ወይ ደግሞ ቤቱን አከራይታችሁ እስከ 10 ዓመት መክፈል ትችላላችሁ ማለት ነው። ለምሳሌ አሁን ላይ የ8 ሚሊዮን ብር ቤት ከኛ ብትገዙ አሁን መክፈል የምጠበቅባችሁ 8% ብቻ ነው። ከዛ በኋላ ቤቱን እስክትረከቡ 50%ን ብቻ ትከፍላላችሁ ማለት ወደ 4 ሚሊዮን ብር ብቻ ከፍላችሁ ቤታችሁን ትረከባላችሁ። ቀሪ 4 ሚሊዮኑን ወይ ደግሞ 50%ን ደግሞ ከወለድ ነፃ በሆነ አከፋፈል እስከ 10 ዓመት መክፈል ትችላላችሁ ማለት ነው። ይሄኛው ሁለተኛ አከፋፈላችን ነው። ሶስተኛ አከፋፈላችን ደግሞ የዲስካውንት አማራጭ ነው። አሁን ላይ 100% ከአሁኑ መክፈል ለሚችል ደንበኛ እስከ 30% ቅናሽ እናደርጋለን። 30% ቅናሽ ማለት ቀላል አይደለም። ለምሳሌ የ10 ሚሊዮን ብር ቤት በ7 ሚሊዮን ብር ብቻ መግዛት ትችላላችሁ ማለት ነው። አሁን ላይ 100% መክፈል ለሚችል ደንበኛ እስከ 30% ቅናሽ አለ። 50% ቅድመ ክፍያ ለሚከፍል ደንበኛ ደግሞ እስከ 12% ቅናሽ እናደርጋለን። በተጨማሪም 25% ቅድመ ክፍያ ለሚከፍል ደንበኛ 5% ቅናሽ እናደርጋለን ማለት ነው። ስለዚህ 3 አይነት አከፋፈል አለን። አንዱ ቤቱን እስክትረከቡ 100%ን መክፈል ነው። ሁለተኛ አከፋፈላችን 50-50 የሚባል የባንክ አማራጭ ነው። ሶስተኛ አከፋፈላችን ደግሞ የቅናሽ ወይ ደግሞ የዲስካውንት አማራጮቻችን ነው ማለት ነው። ስለዚህ ከነዚህ ሶስቱ የአከፋፈል አማራጮች አንዱን ተጠቅማችሁ በቀላሉ የቤት ባለቤት መሆን ትችላላችሁ። እንግዲህ ቅድም እንዳልኳችሁ ሳይታችን የሚገኘው አስፋልት ዳር ነው። በተጨማሪም ኮምፓውንድ አፓርታማ ነው። ስለዚህ ባትኖሩበት ራሱ ለኢንቨስትሜንት ፐርፐዝም መግዛት ትችላላችሁ። በጣም አዋጭ የሆነ ቢዝነስ ነው ማለት ነው። አሁን በቅድመ ክፍያ ከ8% ቅድመ ክፍያ ጀምሮ ገዝታችሁ ወደፊት አሪፍ በሆነ ዋጋ ማከራየት ትችላላችሁ። መልሳችሁ ለመሸጥም አሪፍ ሪሴል ቫሊዩ ታገኛላችሁ ማለት ነው። አሁን ገና በግንባታ ፕሮግሬስ ላይ ስላለ በጣም ርካሽ በሆነ ዋጋ ገዝታችሁ የዛሬ 3 ዓመት ቤታችሁን ስትረከቡ በጣም ከ100% በላይ አትርፋችሁ መሸጥ ትችላላችሁ። ለኢንቨስትሜንት በጣም ምቹ ነው። እንደምታውቁት አሁን ላይ ኢንፍሌሽኑ በጣም ከባድ ነው። ብራችሁን ባንክ ከምታስቀምጡ መጣችሁ እዚህ አሴት ላይ ኢንቨስት ካረጋችሁ የአሴቱ ቫሉ በጣም እየጨመረ ስለሚሄድ ብራችሁንም በዚህ መልክ ከዋጋ ግሽበት ወይ ደግሞ ከኢንፍሌሽን ማዳን ትችላላችሁ ማለት ነው። ወደ አሚኒቲዎቹ ስንመጣ ቅድም እንዳልኳችሁ ወደ 4000 ካሬ የሚሆን ግሪን ኤሪያ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ አለው። ለግጀሪ የሚባል አፓርታማ ነው። የፍሎሩ መጨረሻ ላይ በጋራ የምትጠቀሙት ቴራሶች ይኖራሉ። በተጨማሪም አንዳንድ ቤት ለሚገዛ ለሁሉም ሰው አንዳንድ አሳይንድ የሆነ ፓርኪንግ ይሰጣል። የከርሰ ምድር ውሃ ኦልሬዲ ወጥቷል። ገና ቃል የምንገባላችሁ ሳይሆን ኦልሬዲ ወጥቷል። በተጨማሪም ስታንድ ባይ ጀነሬተር አለን። በየፍሎሩ ደግሞ ቆሻሻ የምትጥሉበት ዘመናዊ የሆኑ ጋርቤጅ ሹተር አለን። በተጨማሪም ደግሞ በእያንዳንዱ ብሎክ ላይ 3 ሊፍቶች ይገጠማሉ። ለእቃ ለብቻ ለሰው ለብቻ ሊፍቶች ይኖራሉ ማለት ነው። ስለዚህ በጣም ለግዠሪ የሚባል አፓርታማ ነው። በቅናሽ ዋጋ እየሸጥን እንገኛለን። እድሉን እንድትጠቀሙ አበረታታችኋለሁ። ስልኬን እዚህ ላይ ጽፋለሁ። ቀጥታ ደውላችሁ እኔን ማግኘት ትችላላችሁ። ወደ ሳይታችን መጥታችሁ ያለውን ነገር መጎብኘት ትችላላችሁ። ግንባታቸው ጥንቅቅ ብሎ ያለቁ ሱቆችና በግንባታ ፕሮግሬስ ላይ የሚገኙ አፓርትሜንት ቤቶች አንድ ላይ መግዛት ትችላላችሁ ማለት ነው። እውነት ለመናገር 10 ሚሊዮን ብር ይዛችሁ ከመጣችሁ ቤትም ሱቅ መግዛት ትችላላችሁ በ10 ሚሊዮን ብር ብቻ። ውጭ ሀገር ያላችሁ ደግሞ በዋትስአፕ በቴሌግራም እኔን ኮንታክት ማድረግ ትችላላችሁ። ቀጥታ መደወል ትችላላችሁ። ለበለጠ መረጃ ደውሉልን። ሞር ሪል ስቴቶች ነን። ሰላም ሁኑ ጋይስ።